ሰላም ሰላም ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ በሰላም መጣችሁ። እንዴት ናችሁ? ደህና ናችሁ ወይ? ስማርት ቲዩብ በመቀላቀል አብራችሁን ሆኑ። አብራችሁን ስለምታበረታቱ እናመሰግናለን። ውድ ቤተሰቦቻችን ቆይ ምንድነው እየሆነ ያለው? ምንም አልገባኝም። እሺ ልጅቷስ ማን ናት? ኪራዬ ምን ሆነ ነው ብላ ግራ ተጋብታለች። ደግሞ ጭራሽ ሳሎን ሲሄድም የለችም። ማታስ ምንድነው የተፈጠረው? ልጅቷስ ማን ናት? ጽናትዬ ግራ ገብቷታል። ጭራሻውን ደግሞ ሲሄድ የለችም። እሺ እንዴት ግራ ነሽ? ተጋብታለች። ልጅቷ ግን መጣች አጠገቧ። ሳሎን ስመጣ የለሽም። የት ሄደሽ ነው? ፍጥጥ ያለች ፈጣጣ ነገር ነው። እዚሁ ነኝ። ቤቴን እኮ ዞር ብዬ ሊያው። እሺ እንዴት ነው? ሳሎን ስመጣ የለሽም። የት ሄደሽ ነው ትላታለች። በጣም ተግባቢና ተጫዋች ሰው ነኝ። ምንም እንዳፈርኝ። እሺ ነው እንዴ? ቤቴንስ ዞር ብዬ ነው። በነገራችን ላይ በጣም ተግባቢና ተጫዋች ሰው ነኝ። ምንም እንዳፈርኝ ትላታለች። እሰይ ትላታለች። ግራ ተጋብታለች። ምን አልሽኝ? ብቻ ግራ ተጋብታለች። በጣም ገርማታለች። አዎ በእናትሽ። እሺ በቃ ታንከሬ ባዶ ነው። እና ቀሚሴ ያምራል አይደል? በጣም እንጂ ሆዴ ውስጥ ከትላንት ጀምሮ ምንም ምግብ አልመጣም። የጀሙ ጎረምሳ ገዛልኝ ያልኩሽ ይሄንን ነው። ቀሚሴ ያምራል አይደል? በጣም እንጂ በቃ ለማንኛውም ምግብ ጠብቅ። የጀሙን ጎረምሳ ገዛልኝ ያልኩሽ ይሄንን ነው። የኔን ነው። ለካፍ ያመልጣል። ማቶ ነገር ነሽ እንዴ? ከየት ልብስ አመጣለሁ? ለማንኛውም አስማተኛ አይደለሁ፣ ባዶ እጄን የመጣሁት። ይዘሽልኝ ትላታለች። ምንድነው ማቶ ነገር ነሽ እንዴ? ልብስ አምጪልኝ ምናምን ስትላት የኔን ነው ምናምን ትላለች። ማቶ ነገር ነሽ እንዴ? ማቶ ትላለች። ግራ ገብቷታል። በዚህ ልክ ደፋር ሰው አላየችም። ህልሜ ነው። ግራ ገባት። በጣም ግራ ያጋባል። ኧረ በእውንሽ ነው። ኧረ በእውኔ ነው ጽናትዬ፣ ልመጪ በእውንሽ ነው። ይገርማል። ለሰኔና ለምሩ መደወል አለብኝ። ኧረ በእውኔ ነው አለች እሷ። ስልኳን አንስታ እንግዲህ ለሰኔና ለምሩ መደወል አለብኝ ብላ እንግዲህ እየደወለች ነው። ይገርማል። ብቻ አንዳንድ ደፋር ሰው ይጠፋል። እንደዚህ አይነት ይገርማል። እሱ ደግሞ የተጨነቀ ይመስላል። ኪራ መኝታ ቤት ገብቶ ብቻውን ቁና እየተነፈሰ ነው። ደግሞ እዚህ ምን አባሽ ትሰሪያለሽ? ጭራሽ መኝታ ቤት ሰተት ብላ መጣች። እች ጉደኛ ደግሞ እዚህ ምን አባሽ ትሰሪያለሽ አላት። አንተ ሰውዬ ኧረ ተረጋጋ። ምን ሆነ ነው? ልክ እኔ እኮ እኔን ስታይኝ ዘለ የምታንቀኝ እየመሰለኝ ነው። እያስጠነቀቃት ነው፣ ግን እሷ ልትረዳው አልቻለች። ፈጣጣ በዚህ እንቅ አረጋት። ወይኔ ሰው እንዳገልና እንዳትገባ ማታ እንደዚህ ነበር ያነቀኝ ትለዋለች። ወይኔ ገሏት ነበር። አይገርምም? ማታ ደግሞ እንደዚህ ነበር ያነቀኝ ትለዋለች። ኧረ ስንት አይነት ሰው አለ ስትገርም። ለፍቅር ብለን የምናብደው እኛ ነን፣ ለፍቅር ብለው የምናብደውም እኛ ነን ትላላችሁ። ምንድነው እየተፈጠረ ያለው ትሏለች መልሳ። ያው ለልቅ አንድ ነገር ላስቸገረ ከዚህ በላይ ልዘልሽ ይላታል። ሚስት ልብስ እንድትሰጠኝ በጠይቃትም ዝም ብላኝ እንደወጣች አልተመለሰችም። ለሱ ይገርምሻል፣ በጣም ቀን የሆነች ሰው ስለሆነች ነው የተቀበለች። ወራች ምን ደፋር ናት። ሰው ቤት ሄዶ በዚህ ልክ ምላሰኛ የሆነ ሰው ነው አይቻል አቅም። ስትገርም ኧረ አንቺ ነሽ እብድ። ምን አይነት ውብድ ነው ትላለች። እንዴት ይደፋር። ስንት አይነት ሰው አለ በመድኃኒዓለም። ግን እንደዛ አይነት ሰው አለ። ኧረ ጽናት ድራማ ገራሚ ነው። እና አዲስ ኢምፖዝ የተደረገችው ልጅ ምንም አዲስ መረጃ የለም። ምንም የምናውቀው ነገር የለም። ልጅቷ ግን በጣም ቅልቅል ያለች ቀልቃላ ናት። ይገርምሻል ይባባላሉ። አስገራሚ ልጅ ናት። እኔ እኮ ከመምጣቷ ምንም ችግር የለም፣ ካመጣጧ ነው ችግሯ። ጠዋት
ደረጃው ላይ ከእሷ ጋር እየተጨቃጨቀ ነው። በጣም ግራ ገብቶኛል የሆነው ነገር እኔ። ስለዚህ ሴትዮማ ማጣራት አለ። ይቺ ሴት እኮ ሁኔታዋ ግር ይላል ምናምን ነገር እየተመካከሩ ነው። ግራ ገብቷቸዋል። እውነት ዱብዳ ናት ልጅቷ። የምትገርም ልጅ ናት። እስቲ ቆይ ኪራን ጠየቅሽው? ኧረ ወይ ሰኒ፣ እሱ መች ከቀልቡ ሆነና ነው ሲጀመር። ቆይ ይሄ ቅዱስ የሚባል ልጅ እንደዛ እንደርኩስ በዛ ሌሊት ምን አስደወለው ትላታለች። እኔ ምን አውቃለሁ ሰኒ። ጽናት ስንት ጊዜ ገነባሽው ፍቅር በአንድ ጊዜ ሊናድ ይችላል። ስለዚህ ብልጥና አስተዋይ ሴት መሆን አለብሽ። ብልጥ ሴት ደግሞ ባሏንና የምትፈልገውን ነገር እንደምትፈልገው ማድረግ ትችላለች። ስለዚህ ብልህ ሁኚ እያሏት ነው። በትዕግስት ሁኔታውን ተከታታይ ጎበዝ ሁኚ እያሏት ነው። እኔማ እናንተ ያላችሁኝን ከማድረግ ውጪ ሌላ ምንም አማራጭ የለኝም ይሏታል። እሷም ትላቸዋለች ማለት ነው። እንኳን ለገንፎ ለአጥሚትም አልደነገጥ እያለች ነው። እስካሁን ቁርስ አልበላሽም ወይ? በቃ ፍርፍር ስሪና አብረን እንብላ ይሏታል። ኪራዬ ደወለ ትላለች። ሄሎ ኪራ፣ ሰኒ ጋር ሄጄ ነው። አንተ የት ሄደ ነው ትለዋለች። እሺ ሄዳለሁ። ምነው ችግር አለ እንዴ? እሺ በቃ ሄዳለሁ ትለዋለች። ኧረ ሄዳለሁ እሺ። ምን ነው ይሏታል ገረገ። ያቺ ልጅ ቤት ናት፣ ቤት ማንም የለም ሂጂ ነው የሚለኝ። እሱ እንደዚህ ካለ አያምናትም ማለት ነው እያሉ ነው። ላይክ ሰብስክራይብ እና የደወል ምልክቱን መጫኑን አይርሱ ላለው። ዘመኑ ከፍቷል። በጣም የሚገርም ነው። ግን ይሄ የምናየው ነገር እንደዚህ አይነት ነገር በእውነቱ ትንሽ ይከብዳል። እኔም ራሴ ግራ ገብቶኛል። በቃ ተረጋጊ እያለቻት ነው። ልጅቷ ደግሞ ያው በቤታቸው ውስጥ እንደው እንደ ጉድ እየተሽሞነሞነች፣ ልክ ባለቤት እንኳን በዚህ ልክ አይሆንም። ቤቱን ሊያስወጡኝ ነው እንዴት ትላለች። ሰራተኛና ጥበቃም አስፈልጎሽ ነበር ማለት ነው። ለነገሩ ምን ለነገረኛ ሰው ምን ጥበቃና ሰራተኛ ያስፈልገዋል ትላለች። ኧረ ድፍረት! ስግብግብ ናቸው ማለት ነው ትላለች። ቆይ ዘርፊያቸው ልጥፋ እንዴ ትላለች። ከራሷ ጋር እያወራች ነው። አይ ይቅርብኝ በቃ። አይ በዚህ ሰዓት ማስቀደም ያለብኝ ነፍሴን ብቻ ነው። ገንዘብ ቀስ ብሎ ደግሞ ምን እቃ አላቸው እንዳለ የተገጣጠመ ነው ትላለች። ደግሞ ድፍረቷ ደግሞ በጣም የሰለቸኝ ልብስ ነው አላለችም። ቀይር ምን ያመጣሉ አንዱን ልብስ ለብሳለሁ ብላ ሲጀመር እንደዛ ሰክሬ እያየኸኝ እንዴት እዛ ቤት ቦታ ላይ ጥላኝ ትሄዳለህ? መጀመሪያ ይዘኸኝ አትሄድም ነበር እንዴ ይለዋል። እንዴት ሁለት ሰካራም በዛ ሁኔታ ይዤ እሄዳለሁ? በእናትህ ኪራ አውቄ ያደረኩት ነገር አይደለም ይለዋል። ሳንዱት የሚሸጠው ልጅ ጠየቅኩት። በዛ ሁኔታ የሄድክበትን ቦታ አላወኩም። እምነትና ቃሌን እንደ ድመት ቅርጥፍ አድርጌ በላሁት ይላል። ጽናቴን ብሰማው ምን የምትለኝ ይመስላል? ጽናትን እኮ ደጋግሜ ሰብሬያታለሁ። አሁን ደግሞ ይስጨመርባት እያለ በጣም እየተጨነቀ ነው። በጭራሽ አላረገውም። ውሸት እኮ ለእሷ መንገር እሬት በጥብጦ እንደማጠጣት ነው ይሏል። ድጋሚ አሁንም ይሄን መናገር አልችልም። ግን 3 ቀን ያለችው አይደል? ይሄን ታገሳታለሁ። ከዛ በኋላ ግን አይኗን ማየት አልፈልግም። ይሄ ግን የማይሆን ነገር ነው። ነገ መናገሩ አይችልም። ስለዚህ
ከኔ የተሻለውን ሀሳብ ተናገር፣ እውነቱን ተናገር ይለዋል። መቼም ይሄ የምታስበው ነገር እውነት መፍትሄ ሊሆን አይችልም ይለዋል። ኪራ ደጋግሜ ነግሬሃለሁ፣ አንተ የምታውቃትን ትንሽ መከፋት ይዘህ አታውራ፣ ስለ ራስህ ብቻ አውራ፣ ስለ ሰው አታውራ ይላል። ማታም ቢሆን ስልኬን ውስጥ ወደ አንተ ደወለች፣ ምንም የማውቀው ነገር የለም። በቃ እሺ ተረጋጋ፣ እንደዚህ አታውራ ይለዋል። ሲቀጥል ደግሞ ትላንትና ለምን እንደጠጣው ራሱ አልጠየከኝም ቅዱስ ይለዋል። ሁሌ ሰው ማመን ግን እሱ ሊሰማም ወይኔ ኪራ እያለ ነው። ኪራ ምንድን ነው የሚሻለኝ? ሁሌ ሰው ማመን በቃ ይሄ ነው ስራ። ይገርማል። እንግዲህ ስማርት ቲቪን አበረታቱ ነው የምለው። አብራችሁን ስለሆናችሁ በቃ በእናትህ እኔ መተኛት ነው የምፈልገው። እኔ ቤት አልሄድም። ሄሎ ናሁማ እያለ ነው ኪራ። ምሩ ባትኖርም ችግር የለውም፣ እኔ ባዶ ቤት መሆን በቃ በእናትህ እኔ መተኛት ነው የምፈልገው። እኔ ቤት አልሄድም። ቁልፍ አቀብለኝ ትመለሳለህ። ምሩ ባትኖርም ችግር የለም፣ ባዶ ቤት መሆኑን ነው የምፈልገው፣ ችግር የለም ነው። ቁልፍ አቀብለኝ ትመለሳለህ። ሄዶ ሊያርፍ ያፈለገ ይመስላል። ሁሌ በስተት መረብ ናሁም ቤት በጣም ነው የደከመኝ። አሁን ላይ ለማንም እኔንም ደከመኝ። ሁሌ በስተት መረብ መውደቅ በጣም ነው የደከመኝ ይላል። አሁን ላይ ለማንም ሰው ይቅር በሉኝ ማለት ድፍረት የለኝም፣ ጽናትን እንዲሆን ማለት ድፍረት የለኝም ይላል። ግን ያው ጤና የሌላቸው ሰዎች እኮ ምንም ጤነኛ አይደለም። አላውቅም ሰኒ፣ ብቻ ስለሷ ብዙ ያወራል። በጣም የምትገርም ልጅ ናት። እንኳን እናንተ እኔን ማስገርማኛል። ግራ ገብቷቸዋል። በእሷ ዙሪያ እየተወያዩ ነው። አሁን ንቃተ ህሊናችን መጨመር መቻል አለበት። አብራችሁን ስለሆናችሁ ስለምታበረታቱ እናመሰግናለን። በቀጣይ ደግሞ አብረን እንደምንሆን ተስፋ እናደርጋለን። ሁልጊዜ እየመጣችሁ አብራችሁን ስለሆናችሁ እንዴ አዎ አመሰግናለሁ። ድፍረት ራሱ ልክ አለው እኮ ወገን። ግን አንፍረድባት። ከኪራ ጋር ያላትን ቅርበት ስላላወቅን ይሆናል።